መቼም የማልጸጸትበት አንተን ለኔ በማድረጌ ነው እያለች እያለቀሰች ሩታ መጣች። ማልቀሱ ምን አመጣው? አንደኛ የፎከርሽው ነገር ስላደረግሽ ደግሞ ደስተኛ ልትሆኝ ነው የሚገባሽ። አልገባኝም፣ ለምን ታለቅሻለሽ? ምክንያቱም ትላንትናም ከትላንት ወዲያም በዚህ ሳምንት ውስጥ አንቺን እየመረጠ አንቺን እያፈቀረ ነው ያለው አብርሃም አይደለ? ሰላም ጤና ይስጥልኝ ውዶች፣ እንዴት ናችሁ? ደህና ናቸው? የሰላም ናቸው? እንግዲህ የጠዋቱም ይሁን የከሰዓትም ይሁን የምሽቱም ይሁን ዜናውን ማለት ነው ዝም ብዬ ዝብርቅርቅርቅርቅ ላድርግባችሁ ማለት ነው። አረ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ተው ቻናሌ እኮ ወደቀ። በአይን አያችሁ። እኔ የሚታይ ነገር የለኝ፣ የሚበላ ነገር የለኝ። ለምን ትበሉኛላችሁ? እርም እየቀለኩ ነው ውዶች። ግን በጣም ወድቆብኛል ቻናሌ። ያው እያያችሁት ነው። ከ70 ከ80 ወይም ደግሞ ከ100 እይታ በላይ እንትን እያለፈ አይደለም። ለማንኛውም ውዶች ማለት ነው ሩታ በአዲስ ነገር መታለች። እየፎከረችው ይሁን እየሸለለችውም አላቅም። ነገር ግን ምንድን ነው ያለችው? መቼም የማልጸጸትበት ነገር አንተን ለእኔ በማድረጌ ነው ብላ እንደገና ደግሞ ካጠገቡ አሻንጉሊት እያለቀሰ ነው ያረገችበት ማለት ነው። በምን ምክንያት እንዳለቀሰች እንዴት ወዴት አላቅም። ብቻ ከባዱ ሁኔታ ልንገራችሁ ማለት ነው። የሰው ልጅ ዛሬ ደስተኛ ሊሆን ይችላል፣ ነገ ደስተኛ ሊሆን ይችላል፣ ግን ዘላለማዊ ደስታ አያገኝም ማለት ነው በህይወቱ ትክክለኛ እስካላደረገ ድረስ። ሩታ ደግሞ ትክክል አላደረገችም። ምክንያቱም እዛ ጋር የምትጎዳ ሴት ያለች እንዲያውም ማለት ነው ሰው ከሚጎዳ ራሳችሁ ተጎታችሁ የሰውን በቃ እኔ እንጃ። አሁን ምሳሌ ሩታ አይከፋትም። ለምን አይከፋትም በሉ። ልጅ አላት፣ ከልጇ ጋር ትጫወታለች፣ ብዙ ነገር ታሳልፋለች። አሁን ሄርሜላ ባለችበት ሁኔታ ቀለበት አስሮላት ወዷ ላይ ልጅ ኖሮ አርግዛ ነው አላቅሽም ያላት ማለት ነው። አሁን ደግሞ ተደጋጋሚ እየተደጋገመ ነው ማለት ነው። ተደጋጋሚ እኔ ሚስቴ ነው የማፈቅረው፣ ሩታ ብቻ ነው ሚስቴ። በነገራችን ይሄ ጉዳይ ሌላ በኋላ እመጣበታለሁ። ግን ብዙ ጊዜ እኛ የሰዎችን ደስታ በላሽተ የራሳችን ደስታ የምንፈልግ ከሆነ ወላሂ ነገ ዘላቂ አይሆንም። ይሄ ደስታን ይሄ ማወቅ አለባችሁ ማለት ነው። ይሄ ነገር ዘላቂ ይሆንልኛል ብላችሁ ካሰባችሁ ተሳስታችኋል። አሁን ሩታ ያላሰበችው ነገር አለ እዚህ ጋር። አብርሃም እየተወነ ይሁን ውሸት ይሁን ዲራማ ይሁን የምናውቀው ነገር የለም። ነገር ግን ዲራማ ሆኖ ራሱ እንትን ቢባል ብዙ ነገር ኦዲየንሶች፣ ተከታታዮች ብዙ ነገር አስለቅሰዋል። ንፋሷ ራሱ ላወራ ከለከለኝና አብርሃም እውነት እየተወነ ከሆነ እጅግ በጣም ከባድ ሁኔታ ነው። ምክንያቱም አንደኛ ሄርሜላ ትጎዳለች። እየተወነ ከሆነ እያወቀ ከሆነ ሄርሜላ እጅግ በጣም ነው የምትጎዳው። ይቅር አትለውም ማለት ነው። ነገር ግን እውነት ረስቶ ይሆን እውነት ሌላ ነገር ተደርጎበት ከሆነ ማለት ነው ሄርሜላ ትረዳዋለች፣ ታፈቅረዋለች። የልጇ አባት ነው፣ ኦልሬዲ ትረዳዋለች። ነገር ግን ይሄ ነገር ድራማ ከሆነ ውሸት እየዋሻት ከሆነ በጣም ከባድ ሁኔታ ከባድ አደጋ ነው የሚፈጠረው ማለት ነው። ስለዚ በተቻለ ያቅም አብርሃም ብዙዬን ይሄ ሁሉ እንትን ብለሃታል። እንደገና ኤፍሬም ደግሞ ብቻ ሊለቅህ አልቻለም። ኤፍሬም ደግሞ ከጎን እስካላራቅከው ድረስ መቼም ህይወትህ አይስተካከልም። በነገራችን ላይ እድሜ ቆሞ አይጠብቅም። እዛ ሰዓታት፣ ደቂቃት፣ ሰዓታት፣ ቀናት፣ ሳምንታት፣ ወራት፣ አመታት እያለፉ ሲሄዱ እድሜህም እንደዛ እየሄደ ነው። ግን አንድ ቀን ደስተኛ ሳትሆን አንድ ቀን ትክክለኛ ቤተሰብ ሳታፈራ ስትሞት በጣም ነው እንትን የሚለው ማለት ነው። ስለዛ ይሄ ነገር ውሸት ከሆነ ንገሩ፣ ትክክል አይደለሽም በሉ። ግን ትክክል ነኝ፣ የተናገርኩት ነገር ምንም ስህተት የለውም ማለት ነው። ነገር ግን ሩታ በጣም እየቆረረች እየፎገረች እየሸለለች ስለሆነ ያ ነገር ደግሞ ሩታ ከዚህ በፊት ከሄርሜላ ጋር የፎከረችው ነገር ነው ሩታ ያደረገችው ማለት ነው። ምንድን ያለችው? እኔ መቼም የማልጸጸትበት ጉዳይ አንተ የኔ ማድረጌ ነው ብላ ነው እንትን ያለችው ማለት ነው የለጠፈችው። ይሄ ግን ደግሞ ትልቅ ስህተት ነው። አልገባትም። ዛሬ ደስተኛ ልትሆን ነገ ደስተኛ ልትሆን ትችላለች። ነገር ግን ዘላቂ ደስተኛ አይሆንም ለማለት ፈልጌ ነው ውዶች። እወዳቸዋለሁ።